ዶክተር ሮዳስ ተከሰሰ። ዶክተር ሮዳስ ታደሰ በተደጋጋሚ ሳይንሳዊና መንፈሳዊ ሁነቶችን በተለያዩ ጊዜ ይዘግባል። አዋሳ ገብርኤል ስትመጣ ቆነጃጅ ሴቶች ተዘጋጅተውላል፣ መጠጥ ተዘጋጅቶላል፣ ናዘሙት እየተባልከ ነው። ተዋርደናል። ኦርቶዶክስ ህይወት ለማዳን ህይወት ለሰጠው ወጣት መነጋገሪያ ሆኗል። ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ። ከዚህ አዋሳ ድረስ እኮ የምንሄደው የቅዱስ ገብርኤልን በዓል ለማክበር ነው እንጂ ነገ ታኅሳስ 19 ከአንድ ቀን በኋላ አቤት አቤት አቤት። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምትቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይዛላችሁ። የተወደዳችሁ ውድ ቤተሰቦቻችን ዛሬም በድጋሚ ተመልሼ መጥቻለሁኝ። እንግዲህ ከፊታችን የሚከበረው የሊቀ መልአኩ የቅዱስ ገብርኤል ዓመታዊ መታሰቢያ ክብረ በዓል እየደረሰ ነው። እንግዲህ በሐዋሳ ገብርኤል የምትጓዙ ኦርቶዶክሳውያን ከፍተኛ ጥንቃቄ ታደርጉ ይገባል። እነሱ ኦርቶዶክስን እንደ ሰካራም ዝሙተኛ ሴተኛ አድርገው ስለሚቆጥሩ ንቀታቸውን በማስታወቂያ አሳይተውናል። ኦርቶዶክሲያን ወደዛ የምንሄደው የታላቁ መልአክን የቅዱስ ገብርኤል በዓል ለማክበር እንጂ ለመጠጥ፣ ለመዘሙት፣ ለመዳራት አይደለምና ከቻላችሁ በዛ ያላችሁ ኦርቶዶክሳውያን የዚህን ሆቴል ባለቤት መጠየቅ አለባችሁ። አፈላልጋችሁ ይህን ሰውዬ የሚገባውን እርምጃ መወሰድ አለበት ብዬ አስባለሁ። እንደዚህ ማስታወቂያ እንዲነገር የፈለገውን ግለሰብ እንግዲህ በንቀት ለገብርኤል ንግስ የምትመጡ ብለው ማስታወቂያ ስለሰሩብን መጠየቅ አለብን ብዬ አስባለሁ። ይህን ድርጊቱንም እንቃወማለን፣ እናወግዛለን። በዛሬ ቪዲዮ እንግዲህ ይህን እንመለከት ይሆናል። በተጨማሪ ደግሞ ዶክተር ሮዳስ ተከሰሰ ይህንን አላራያ መካሻ ወንድማችን ማነው ከሳሹ ማን ነው የሚለውን እናያለን። በቅድሚያ ግን ወደዛ ከሜዳችን በፊት ከዚህ ቪዲዮ እንጀምር። እንግዲህ ከፊታችን የሊቀ መልአኩ የቅዱስ ገብርኤል ዓመታዊ መታሰቢያ ክብረ በዓል እንደመሆኑ መጠን ዕለቱን አስመልክቶ ለምንድን ነው የሚከበረው የሚለውን ከወንድማችን አጠር ያለች አስተምሮ እንድስማና መረጃዎቻችን በደንብ አድርገን የምንሰማችሁ ይሆናል። ኦርቶዶክሳውያን በደንብ አድርጋችሁ ቪዲዮ ላይክ ያደርጋችሁ ጀምሩልኝ። ቻናላችን ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ወደ ቪዲዮ ተከታተሉ። ነገ ታኅሳስ 19 ከአንድ ቀን በኋላ አቤት አቤት አቤት። ደረሰ። እንኳን አደረሳችሁ። በእውነት የምንባረክበትና የምንቀደስበት ትልቅ በረከትን የምናገኝበት ገና ከሕፃነታችን ጀምሮ ፍቅሩን እንደ ምግብ እያበላ እንደ ውሃ እያጠጣ ያሳደገን በቃሉ ትእዛዝ ብቻ የጠላትን አንደበት ጸጥ የሚያደርገው የምሥራች ተናጋሪ ደስታን አብሳሪ የራማው መልአክ ሊቀ መላእክት ቅዱስ ገብርኤል። አደራ ይህንን ቪዲዮ የምትችሉ 19 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ለቤቱ አዲስ ሆናችሁን ፎሎ ማድረግ እንዳይረሳ። መጋቢ ሐዲስ ሊቀ መላእክት ቅዱስ ገብርኤል በሰማይ በመላእክት መካከል ጠብና ክርክር በሆነ ጊዜ በቃሉ ትእዛዝ ብቻ ተከራካሪ መላእክትን ጸጥ ያደረገ የራማው መልአክ ለዓለሙ ሁሉ ፍስሐና ደስታን የሚነግርና የሚሰብክ ይህ ቅዱስ ገብርኤል ነው። በሰይጣን ተንኮልና ማሳት ለታመሙ ሕይወትና መድኃኒት የሚሆንልን ይህ ቅዱስ ገብርኤል ነው። የነቢያትን ትንቢት የፈጸመ ይህ ቅዱስ ገብርኤል ነው። ለዓለሙ ሁሉ ለሰው ልጆች ሁሉ የደስታን ስሜት የሚያመነጭ ይህ ቅዱስ ገብርኤል ነው። ከእግዚአብሔር ዘንድ ወደ እናታችን ወደ ቅድስተ ቅዱሳን ወደ ቅድስት ድንግል ማርያም ወላዲት አምላክ እመብርሃን የእግዚአብሔር ወልድን ሰው መሆን ሊያበስራት የተላከው ይህ ቅዱስ ገብርኤል ነው። ለካህኑ ዘካርያስም የመጥምቀ መለኮት ቅዱስ ዮሐንስን መወለድ ብስራት የተናገረ ይህ ቅዱስ ገብርኤል ነው። አባቱን ባላመነው ጊዜ አንደበቱን ዘግቶ የሄደ ይህ ቅዱስ ገብርኤል ነው። ለነቢዩ ዳንኤል ራእይን የገለጸለት ለነቢዩ ሄኖክም ደግሞ ጥበብና ምስጢርን ያሳወቀው ይህ ቅዱስ ገብርኤል ነው። ሊቀ ሰማዕታት ቅዱስ ጊዮርጊስን የተራዳው ቅዱስ መርቆሬዎስንና ቅዱስ ገላውዴዎስን ደግሞ ከሰማይ የእሳት ሰይፍ የብርሃን ሰይፍ የሰጣቸው ይህ ቅዱስ ገብርኤል ነው። አንገቤናዊቷን ሰማዕት እናታችን ቅድስት ኢየሉጣንና የ2 ዓመት ከ9 ወር ሰማዕቱን ሕፃን ሰማዕቱ ቅዱስ ቂርቆስን ከፈላ ውሃ የታደጋቸው ይህ ቅዱስ ገብርኤል ነው። ቅዱሳን እናቶቻችንና አባቶቻችን ከመወለዳቸው በፊት የመጸነሳቸውን ዜና ለወላጆቻቸው መጥቶ የሚያበስራቸው ይህ ቅዱስ ገብርኤል ነው። እነዚህ ቅዱሳን እናቶቻችንና አባቶቻችን ከተወለዱ በኋላም ደግሞ በሕይወት ዘመናቸው ሁሉ ተጋድሏቸውን እንዲያጸኑና በሃይማኖታቸው እንዲቆሙ የሚራዳቸው ይህ ቅዱስ ገብርኤል ነው። ለእኛ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች ደግሞ ከሰይጣን ወጥመድ እንድንድን የሚያደርገን ጠላታችንን እንደ ትቢያ እንደ አመድ የሚያበንልን ጸሎትና ልመናችንንም ሁል ጊዜም ከኃያላን ጌታ ፊት እየቀረበ የሚያሳርግልን የሚያቀርብልን በመዓልትም
በሌሊትም በማንኛውም ጊዜ ምስጋናችንና ጸሎታችንን የሚያደርስልን ይህ ቅዱስ ገብርኤል ነው። የካህናትን የማዕጠንት መዓዛ በ24ቱ ካህናተ ሰማያት ማዕጠንት ላይ ወስዶ የሚያስቀምጥልን ይህ ቅዱስ ገብርኤል ነው። የሞተውን የሚያስነሳ፣ የተጨነቀውን የሚያረጋጋ፣ የታመመውን የሚፈውስ፣ ያዘነውን የሚያስደስት፣ ወገን ዘመድ ለሌለው ወገን ዘመድ የሚሆን በተሰጠው ቃል ኪዳን እኛ ኃጢአተኛና ወራዳ ልጆቹ ገና ስሙን ስንጠራ የስሙን የመጀመሪያ ፊደል ስንጀምር ከአውሎ ነፋስ ፈጥኖ የሚደርስና ጠላቶቻችንን እንደ ጢስ የሚያበንልን እንደ ትቢያ የሚበትንልን አልፈታ ያለንን የሕይወታችንን ቋጠሮ በሙሉ የሚፈታልን ሩኅሩኅና የዋሁ የራማው መልአክ ሊቀ መላእክት ቅዱስ ገብርኤል ታኅሳስ 19 ሰለስቱ ደቂቅ አናንያ አዛርያና ሚሳኤልን ከእቶን እሳት ያዳነበት ታላቅ ዓመታዊ ክብረ በዓሉ ነው። ሊቀ መላእክት ቅዱስ ገብርኤል በስሙ ማንኛውም ሰው አቅሙ በሚፈቅደው መልኩ ለተቸገረ ሰው ለመጸወተ፣ መታሰቢያውን ላደረገ፣ ዝክሩን ለዘከረ፣ በስሙ በተሰራች ቤተክርስቲያን ተገኝቶ ማንኛውም አቅሙ የሚፈቅደውን ያክል ስጦታ ሊያበረከተውን ሰው ሁሉ ያዘነ የተቸገረና የተጨነቀውን ሰውም በስሙ ያጽናና። ማለትም አይዞሽ ሊቀ መልአኩ ቅዱስ ገብርኤል እያለ ምንም አትሆንም እርሱ ያውቃል ብሎ በስሙ ያጽናናን ሰው እስከ ዕለተ ሞቱ ድረስ ለዚያ ሰው የሕይወት ዘመን ጠባቂ ትሆንለታለህ የተባለና ከዚህ ዓለም ሕይወት ከተለየ ከአረፈ ከሞተ በኋላም ደግሞ ሰማያዊት ኢየሩሳሌምን እስከሚያይ ድረስ ከጎኑ ጠበቃ ሆነ ትቆምለታለህ የተባለው የራማው መልአክ ሊቀ መላእክት ቅዱስ ገብርኤል ታኅሳስ 19 ሰለስቱ ደቂቅ ሦስቱ ሕፃናትን ከእቶን እሳት እንዳዳናቸው እኛስ የእርሱን በዓል በማክበር ዝክሩን በመዘከር መታሰቢያውን በማድረግና ለተቸገሩ ሰዎች ደግሞ በእርሱ ስም አቅማችን በፈቀደው መልኩ በመዘከርና በመመጽወት የበረከቱ ተካፋይ ብንሆንና በሊቀ መልአኩ በቅዱስ ገብርኤል ቃል ኪዳን ብንታሰር ምን ይመስላችኋል? ይህንን ቪዲዮ ቀድሜ የሰራሁበት ዋናው ምክንያትም ሰዎች ለበዓሉ ቀድመው እንዲዘጋጁና በሊቀ መልአኩ በቅዱስ ገብርኤል ቃል ኪዳን እንዲታሰሩ ከማለት ነው። የሊቀ መልአኩ የቅዱስ ገብርኤልን ዋናውን ቃል ኪዳንና የበዓሉን ዋና ዓላማ በቀጣይ ቪዲዮ እሰራላችኋለሁ። እንግዲህ ይሄ ቪዲዮ ለሁሉም ሰው እንዲዳረስ እናንተም የበኩላችሁን ተወጡ እያልኩ መድኃኔ ዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ገብርኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። አሚን። ቃሎት ያሰማልን መምህራችን። አሁን ቀጥታ የምንሄደው ኦርቶዶክሳውያን የተናቁበትን ቪዲዮ ላሳያችሁ። ኦርቶዶክሳውያን በእነሱ እይታ እንደዚህ ነው የታየ ነውና እውነት በጣም እጅግ የሚያሳዝን ቪዲዮ ነው። ለማንኛውም እስኪ ቪዲዮን አይተው እንመለስና ምላሽ እንሰጣቸው። ሐዋሳ ገብርኤል ስትመጣ ቆነጃጅት ሴቶች ተዘጋጅተውላል፣ መጠጥ ተዘጋጅቶላል፣ ናዘሙት እየተባልከ ነው። ተዋርደናል ኦርቶዶክሳውያን። ባለማተብ ኮንኬን ቪዲዮ 50 ጊዜ ሼር እያደረክ ሙሉ አዳምጠኝ። ሳትዋረድ በጊዜ ሳትቃጠል በቅጠል አለች አራዳ። አዳምጦና መለስበታል። እና ማራኪው ሀገር ሐዋሳ በሰላም መጥቶ ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች ከቆነጃጅት ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታል። ተመልከቱ፣ ኦርቶዶክሳዊ ተነቃል። ኦርቶዶክሳዮች ጠጮች ናቸው፣ ሰካራሞች ናቸው፣ ዘሟቾች ናቸው እየተባልክ ነው። ብራዘር ቃል በቃል እየተሰደብክ ነው። ሐዋሳ ገብርኤል ስትመጣ ቆነጃጅት ሴቶች ተዘጋጅተውላል፣ ናጨፍር ናጠጣ እየተባልክ ነው። ሐዋሳ ገብርኤል ብላ ነው ስሙን የጠራቸው። እንዲሁ ይሄ ድርጅት 5 ስታር ኢንተርናሽናል ሆቴል ይባላል። በሐዋሳ ላይ ነው የሚገኘው። እንደዚህ አይነት መዘባበት፣ እንደዚህ አይነት ስድብ በኦርቶዶክስ ላይ የሚቀጥል ከሆነ ነገ ዋጋ ትከፍልበታለህ። ቤቱን ካልናቁ አጥሩን አይነቀንቁ ነው። ዛሬውኑ ይሄ ድርጅት በይፋ ወጥቶ ማናጀሩ ይቅርታ እንዲጠይቅ ማታደርግ ከሆነ ነገ ኦርቶዶክስ ተሰደበች፣ ኦርቶዶክስ ተናቀች የሚባል ነገር የለም። ነገ ሳትቃጠል በቅጠል ነው። ተናግሬያለሁ። እኔ ሚኮ ተናግሬያለሁ። እንደዚህ አይነት ስድብ፣ እንደዚህ አይነት ንቀት በህይወቴ አይቻላቅም። ከምሬ የምላችሁ ሰው ገብርኤል የሚሄደው ታቦት ሊያስገባ እግዚአብሔርን ሊያመሰግን እንጂ ጭፈራ ቤት ሊሄድ ሊዘሙት አይደለም። ግን ኦርቶዶክሳውያን በዚህ መልኩ ማስታወቂያ ተሰርቶባቸዋል። ኦርቶዶክሳውያን እንደሰማችሁት ነው። እንደውም እንደዚህ ማድረግ አለብን ብዬ አስባለሁ። ኦርቶዶክሳውያን ፕሊስ እባካችሁ በዛ አካባቢ የምትኖሩ በሐዋሳ አካባቢ ያላችሁ የተዋህዶ የቁርጥ ቀን ልጆች ይህን ነገር ማድረግ አለባችሁ። በመጀመሪያ ኦርቶዶክሳዊነታችሁን ማስከበር ይኖርባችኋል ብዬ አስባለሁ። ወደዛ የምንሄደው እኛ ኦርቶዶክሳን የመልአኩ የቅዱስ ገብርኤልን ዓመታዊ መታሰቢያ ክብረ በዓልን አስመልክቶ በረከቱን ለመካፈል እንጂ እንደዚህ አልተገባ ቦታ ላይ ለመገኘት አይደለም የምንሄደውና እነሱ የንቀታቸውን ጥግ እንደዚህ ያለ ቪዲዮ ሰርተው ስላሳዩን በዛ አካባቢ ያላችሁ የተዋህዶ የቁርጥ ቀን ልጆች ይህንን የሆቴል ባለቤት ጥያቄ መጠየቅ አለባቸው። ለህግ
ማቅረብ አለባችሁ። ኦርቶዶክሳዊነታችሁን ማሳየት አለባችሁ። እሱም ኦርቶዶክሳውያን ብሎ ለገብርኤል የመጣችሁ ኦርቶዶክሳውያን ብሎ ማስታወቂያ ስለሰራ ብቻ ይህ ሰውዬ መቀጣት አለበት። ይህ ማለት በእነሱ እይታ ኦርቶዶክሳውያን እንደዚህ ናቸው ብሎ ስለሚያስቡ ስድብም ጭምር ስለሆነ ማስታወቂያው ማለት ነው። ስለዚህ ፕሊስ እባካችሁ በሐዋሳ ያላችሁ ኦርቶዶክሳውያን ይቺን ቻሌንጅ ብቻ እንድሰሩልን ከወዲሁ ኦርቶዶክሳውያን ጥሪያችንን እናስተላልፋለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ። ከዚህ ሐዋሳ ድረስ እኮ የምንሄደው የቅዱስ ገብርኤልን በዓል ለማክበር ነው እንጂ የእናንተም ቤት መጥቶ የዝሙት ተግባራትን ለመፈጸም አይደለም። ኦርቶዶክሳውያን ወደ ቅዱስ ገብርኤል ደጅ የሚሄዱት ክርስቲያናዊ በሆነ ስነ ምግባር ቤተክርስቲያኒቷ በምታዘው ስርዓት በዓሉን ሊያከብሩ ነው እንጂ ሊዳሩ ወይም ሊጨፍሩ አይደለም። ይህ በእውነት ኦርቶዶክሳውያንን ከመናቅ አይተናነስም። ቤተክርስቲያኗን ይህን ያህል የናቃችሁበት ምክንያት አይገባኝም። ምን ለማለት ተፈልጎ ነው ግን? አሁን የቅዱስ ገብርኤልን በዓል ስታከብሩ መታችሁ። ዓለማዊ እኮ አይደለንም እኛ መንፈሳዊያን ሰዎች ነን። መንፈሳዊ በዓል ልናከብር ነው የምንመጣው። እግዚአብሔር አምላክ ለሁላችንም ልቦና ይስጠን። እንግዲህ እስቲ የቅዱስ ገብርኤልን በዓል የት እንደምታከብሩ ጻፉልኝ። እኔ እንግዲህ በድሬዳዋ አገኛለሁ የቁልቢ ገብርኤልን በዓል ለማክበር። እኔ በቁልቢ ነው ማከብረው። እናንተም ጻፉ ሁላችሁም። ስታከብሩ በዓሉን ደግሞ መንፈሳዊ ስነ ስርዓት በጨዋነት በክርስቲያናዊ ስነ ምግባር ነው። እሺ፣ ወደ ዓለማዊ ቦታ እንዳትሄዱ። ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን ኦርቶዶክሳውያን ይሄንን ቪዲዮ ሁላችሁም 19 ጊዜ በደንብ አድርጋችሁ ባካችሁ አጋሩ። ሁላችሁም ደግሞ ግራንድ 5 ስታርን እንቃወማለን፣ እናወግዛለን፣ አንቀበልም እያላችሁ ጻፉ። እንዲሁም ደግሞ ለክልሉ መንግስትም እንዲደርስልኝ ይግረ መንገድ በጣም ሴንሲቲቭ ጉዳይ ነው። ወደ ሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም በአራቱም ማዝማን ያሉ ለበዓለ ክብሩ ሐዋሳ ይመጣል። ሐዋሳ ውብ ናት፣ ተወዳጅ ናት፣ የሰላም ሀገር ናት፣ የፍቅር ሀገር ናት። ሐዋሳን ደግሞ ድምቅ ከሚያደርጉ ዋና እና የመጀመሪያ ከምንላቸው መዳረሻዎቻችን መካከል ደግሞ ሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም በዓመት 2 ጊዜ በታኅሳስ 19 እንዲሁም ደግሞ በሐምሌ 19 በርካታ ህዝበ ክርስቲያን ወደዚህ ይመጣል። አሁን የሰማችኋቸው ግራንድ 5 ስታር ነን የሚሉ ናይት ክለብ ወይም ጭፈራ የሚያዘጋጁ አካላት ወደ ሐዋሳ ቅዱስ ገብርኤል ስትመጡ እኛ ጋር መጎብኘታችሁን እንዳትረሱ። እንደ ምን ልበላችሁ፣ እንደ ቅዱስ ስፍራ ማለት ከውጭ ያስመጣናቸው ሀገር ውስጥ የሚያሉ መጠጦች አሉ፣ እንደ ጸበል፣ ቆነጃጅት ሴቶች አሉ፣ ቪአይፒ ሩም አለ። እንደፈለጋችሁ መዳራት፣ እንደፈለጋችሁ መጨፈር፣ እንደፈለጋችሁ መጠጣት፣ እንደፈለጋችሁ የኃጢአት ስራ እንድትሰሩ የሚያደርግ ምቹ ስፍራ አለ። ኑና ጎብኙ ብለዋል። ግራንድ 5 ስታር የሚባለው ማለት ነው። ይሄን ክለብ ብቻ ሳይሆን ሐዋሳ ላይ ያሉ አብዛኛው እንዲህ የጭፈራ ስራዎችን የሚሰሩ አካላትን እንቃወማለን። እንዳንድ ኢትዮጵያዊ ማለት በተለይ በዓለ ክብር ሲመጣ ገብርኤል በሉ ጥምቀት በሉ ገና በሉ የተለያዩ ነገሮች ሲመጡ ሰው ፈቃድ አለ ወደ ፈለገበት መሄድ። ያንን አስታካችሁ እንዲህ አይነት ነገሮችን የጭፈራ መድረኮችን የምታዘጋጁ አካላት እንቃወማለን። ይሄኛው ደግሞ ጭራሽ ግራንድ 5 ስታር የሚባለው ጭራሽ ፊት ለፊት የመጣ ሁላችሁም ተቃወሙ፣ ጻፉ። ሁላችሁም ግዴታ ሐዋሳ መኖር አይጠበቅባችሁ። በሌሎች ቤተክርስቲያኖች አዲስ አበባ፣ ሐረር፣ ቁልቢ የትም ቦታ ላይ በዓለ ክብር፣ ጥምቀት፣ ክርስቲያን በዓላት ሲመጡ በሙሉ እንዲህ አይነት ጭፈራ ስራዎችን የሚሰሩት አካላት እንቃወማለን። ለምን? ያለ ስም እየሰጡ ነው። ኦርቶዶክሳውያን ጨፋሪ ናቸው፣ ኦርቶዶክሳውያን ጠጪ ናቸው፣ ኦርቶዶክሳውያን የሚዳሩ ናቸው እያሉን ነው። እኛ ደግሞ ራሳችንን ማስጠበቅ አለን፣ ክብራችንን ማስጠበቅ አለን። የምንመጣው የእናንተን ጭፈራ ለመጨፈር የእናንተን መጠጥ ለመጠጣትና ለመዳራት አለ። ቢያንስ በነፍሳችን ሐሴት ካገኘን ብለን ስለዚህ ወደ ኢትዮጵያ ወደ ሐዋሳ የምትመጡ ወደ ሌሎች ቦታዎች የምትሄዱ እንዲህ አይነት ነገሮችን ተቃወሙ። ግን የመጀመሪያው ግራንድ 5 ስታር የሚባለው ቪዲዮን የሚያወርድ በአስቸኳይ ይቅርታ ይጠይቅ። በደንብ አድርጋችሁ አዳርሱ። በደንብ አድርጋችሁ ለሁሉም አዳርሱ።
ጋይስ እንደሰማችሁት ነው። እኔ ግን እንደ አንድ ኦርቶዶክሳዊ በይቅርታ ብቻ የሚታለፍ ጉዳይ አይደለም ብዬ አስባለሁ። ይህን ቪዲዮ የምታዩ ኦርቶዶክሳዊ ምዕመናን ካላችሁ በሐዋሳ ለሚገኙ ለቤተክርስቲያናችን አባቶች ይህን ጉዳይ ማሳየት አለባቸውና ትኩረት ሰጥተው ይህን ሆቴል መጠየቅ አለባቸው፣ መከሰስም አለበት ብዬ የማስብ ነው። እስከ መቼ ነው በኦርቶዶክስ ላይ አፋቸውን እየከፈቱ እንደገና መጥተው ይቅርታ እያሉ እስከ መቼ ነው በእንደዚህ ያለ መልኩ የሚቀጥሉት? ስለዚህ ፕሊስ ባካችሁ የሃይማኖታችንን ጉዳይ አንዘንጋ፣ በስነስርዓት እንየው፣ ትኩረት ሰጥተን እንይ። ሃይማኖታችን ስንል እኛ ኦርቶዶክሳውያን ደግሞ በህብረት አንድ ሆነን ተረባርበን እንደዚህ ያሉ ድርጊቶችን መቃወም አለብን ብዬ አስባለሁ። አሁን ቀጥታ የምንሄደው ወደ መምህራችን መምህር ዶክተር ሮዳስ ታደሰ እንግዲህ ተከሰዋል ይለናል አርአያ መካሻ ወንድማችን እና ለምንድን ነው የተከሰሱት፣ ማን ነው ከሳሹ የሚለውን ከሱ የምንሰማ ይሆናል። ተከታተሉ። ዶክተር ሮዳስ ተከሰሰ። ዶክተር ሮዳስ ታደሰ በተደጋጋሚ ሳይንሳዊና መንፈሳዊ ሁነቶችን በተለያዩ ጊዜ ይዘግባል። በተለያዩ ጊዜ መረጃዎችን ያጋራል። ከ28 በላይ መጽሐፎች ጽፏል። የተለያዩ መጽሐፎቹ ሳይንሳዊና መንፈሳዊ ፍልስፍና ያለባቸው መጽሐፎች ናቸው። በብዙ ደብሮች ታውቁታላችሁ። ማህበራዊ ሚዲያ ላይም ጠንካራ ጀግና ወንድማችን ነው፣ የምንኮራበት የምንመካበት። ሲያጠፋ ደግሞ ምን እናገረው? እኛ ሲያጠፋ እንደ አደባባይ አንወቅስም፣ እንመክረዋለን። በአቅርባችን ካለ ካገኘን ማህበራዊ ሚዲያ ላይ ወጥቶ ካለ ማለት ነው። ለሱ የሚበቃ እንኳን ለምክርና ለወቀሳ የሚበቃ እንኳን ማንነት የለውም። አግኝተን አናውቅም እስካሁን አሉ። እኛ ጳጳሳት ወቅሰን እናውቅ እንዴ? ጳጳሳት የምንወቅሰው ግን በተግባር ስራ እንጂ እኮ በጵጵስናቸው አይደለም፣ በክህነታቸው አይደለም። ክብረ ክህነታቸውማ ተምረው ለፍተው እድሜ ልካቸውን አውቀው በእግዚአብሔር ተመርጠው ተቀብተው የተሾሙ ናቸው እነሱ። ልክ ሮዳስ ታደሰንም እንደምናከብረው ክብረ ክህነቱን እናከብራለን፣ መንፈሳዊ ሳይሆን ሳይንሳዊ እውቀቱንም እናከብራለን። ማህበራዊ ሚዲያ ላይ ሰሞኑን ስለ ታኅሳስ 12 ከተናገረ በኋላ አጀንዳዎቹ ሰፍተው ነበር። መተን ነገር ናቸው። አጀንዳ ስታደርጉት እናውቃለን። እኛ መምህር ዘበነ ለባናይ ስትነሱ እናውቃለን። እኛ የምንወቅሰው አለን እኮ። ነገር ግን እንደናንተ አይደለንም። እኛ የምንወቅሰው የቤት ውስጥ ወቀሳ ነው፣ የታላቅና የታናሽ ወቀሳ ነው። ዘለፋና የማጥፋት አይደለም። አድርገን አናውቅም። እሳቸውም እንደናንተ ሰምተው አያውቁም። ዶክተር ሮዳስም እንደዚህ ሰምቶ አያውቅ። እኛ አሁን እናንተ ክስ አቀረባችሁ። ክሳችሁ ምን ነበር መስላችሁ? ጥያቄ አቅራቢዎች ይላል ለሳይንስ ቅርብ የሆኑ አካላት ሲሆን ግለሰቦችን የሚከተሉትን ብለዋል። ስም የላቸውም፣ ማንነት የላቸውም፣ ቅርብ የሆኑ ሰዎች። ሚዲያው ነው በነገራችን ላይ የሚዘገበው። ዶክተሩ ለሚሰሩት ስራ ክብር ይገባቸዋል አለ። አንዳንድ ነገር ግን ማጥራት ያስፈልጋል። የሳይንስ ሰዎች ነው እንግዲህ የተናገሩት። ዶክተሩ ከተደበቀ እውቀት ያገኘሁት ነው ብለው የሚለቁት መረጃ አስቀድሞ ኢንተርኔት ላይ ይገኛል። ይሄ መገጣጠም ነው ብለን እናምናለን። ካመናችሁ ለምን ጥያቄ ያቀረባችሁ? ሳይንሱን ሂዱበታ። የተደበቀ እውነት ነው ካለ በዜና ነው የምትጠይቁት፣ እኔ የምትከሱት እናንተ። እሱ በሪፖርት ነው በዜና ጣቢያ ነው የምትከሱት። ሌላኛው ስለሆነም የዶክተሩ ትንበያና ሳይንስ የደረሰበት ደረጃ አንድ ሆኖ በመገኘቱ የእሳቸውን የእውቀት ምንጭ ለዓለም ቅርስ ድርጅቶች አውጥተው በማሳየት ለዓለም ሊያስመዘግቡና ሀገራቸውን ሊጠቅሙ ይገባል። የዓለም ቅርስ ድርጅት ምን ጠቀመን ለኢትዮጵያ? እስቲ ንገሩኝ። ዩኔስኮ ከተመዘገበ ብዙ ታሪክ አለን። ምን ጠቀማችሁ? ምን አላችሁ? ምን ኖሮን ያውቃል? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቀትና ጥበብ ውጭ ምን ኖሮን ያውቃል? ኢትዮጵያውያን ምን ተመዝግበው ምን ጠቀመን? የትኛውን ህዝብ አሳደገ? የትኛውን ህዝብ ከረሃብ አነሳ? የትግራይን ህዝብ፣ የአማራን ህዝብ፣ የኦሮሞን ህዝብ፣ የአፋርን ህዝብ፣ የሶማሌን ህዝብ አነሳ ከረሃብ? ከየትኛው ስቃይ ያላቀቀ? በቅርስነት መመዝገቡ የትኛውን ጠቀመ? እኛንን እርስ በርስ መግባባት አቅቶን እኮ መባላትና መነቋቆር፣ አንዱ አንዱን መተቸት እንጂ የተቀመጠ ነው። ምን ጠቀመን? ንገሩን እስኪ። የትኞቹ የሳይንስ ምሁራን ናቸው የተሰበሰባችሁት እዚህ ዜና ላይ ለጠፋችሁት? የሀገር ቅርስ አፍኖ ማስቀመጥ ወንጀልም የትውልድም የሚያስጠይቅ ነው። ጠይቁታ፣ ከሰሱት። ማን ይክሰሰው? እናንተ የሳይንስ ምሁራን ለዜና ዘጋቢ ሰጣችሁ ከሳችሁት። በነገራችን ላይ ይሄን ያመጣሁላችሁ ከፕሮቴስታንቶች ገጽ ነው። ቅርስ በጊዜ ብዛት ይጠፋል እንጂ እንደ ወይን እየጣፈጠ አይሄድም። ወይንም ታውቃላችሁ እንዴ? እና ትጠጣላችሁ፣ አይ ሲቆይ ታውቁታላችሁ ማለት ነው። ሚስጥር ከሆነ ደግሞ በየጊዜው ኢንተርኔት ላይ እየተለቀቀ ምኑን ሚስጥር ሆነው? እባክዎ የሀገር ሀብት እየባከነ ነውና ያስመዝግቡት። የት ባከነ? ምን ላይ ዋለ? ቆሻሻ ላይ፣ ትራሽ ላይ ተጣለ? ምን ሆነባችሁ? እሱ ቅርሱን እኮ ጽፎ እያስቀመጠላችሁ ነው። መጽሐፍ ማንበብ አትችሉም ማለት ነው? እንዲህ ብለን እንንገራችሁ? ነውር ነው እኮ። አሊያም በድብቅ የማይነገር ከሆነ በአባቱ ስለሚያስጠይቁ የያዙት አይንገሩን አለ።
ለእናንተ አይደለም የነገረው፣ ለእኛ ነው የነገረው። እኛ እየሰማን ነው። ኦኬ እንደሰማችሁት ነው ኦርቶዶክሳውያን። ይህን ታላቅ ሰው መምህራችን መምህር ዶክተር ሮዳስ ታደሰን እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ስለሆነ ብቻ እንደዚህ ያለ ዘመቻ ከፍተው በመምህራችን መምህር ዶክተር ሮዳስ ታደሰ ላይ እንደዚህ ያለ ትችትና ክስ መስርተዋል። እነማ ፕሮቴስታንቶች አያችሁ ምን ያክል የጥላቻ ጥግ እንዳላቸው በጣም ያሳዝናል። እውነት ላቸዋል። ለማንኛውም መምህራችን መምህር ዶክተር ሮዳስ ታደሰ እኛ እስካለን ድረስ በሱ በኩል የሚመጡ ሀሳቦችን የሚሆን ትችትም ቢሆን ለእያንዳንዱ መልስ መስጠት ተገቢ ነው ብዬ ስለማስብ ነው ይህን ቪዲዮ እየላችሁ የመጣሁት። ህይወት ለማዳን ህይወቱን የሰጠው ወጣት መነጋገሪያ ሆኗል። ይህ ከጀርባ የምትመለከቱት ወጣት ስቲቨን ይባላል። በትናንትናው ዕለት በባህር ዳር ከተማ ቀበሌ 16 አካባቢ አንድ ህፃን ልጅ ጭንብል ባደረጉ አጋቾች ሲታገት በማየቱ ከአጋቾች ጋር ተጋፍጦ ህፃኑን ለማዳን ሲል ህይወቱን አሳልፎ ሰጥቷል። ይህ ጀግና ወጣት አይኔ ያየ ምንም የማያውቀውን ህፃን ልጅ አያግቱም ብሎ ሊያስቆማቸው ሲሞክር በተከታታይ በጥይት መተውት ህይወቱ እንዳለፈ ተነግሯል። ይህም ጀግና ወጣት በእድሜ የገፉ እናትና ልጅ እንዳለው ተሰምቷል። ህይወቱን አሳልፎ ለሰጠው ለዚህ ጀግና ወጣት ቤተሰቦች አስፈላጊው ነገር ሊደረግ ይገባል የተባለ ነው። ይህን ቪዲዮ ሼር፣ ሪፖስት በማድረግ ለብዙዎች አድርሱልኝ።